አንዴ ኮመን እንትና ማነው ዊነር በቃ እሱ ቅበል እንዴ ኖ ምንም አይደለም ሳርዬ እኛ ይኸውልሽ አንድ ጊዜ ኮመን እንዴ ይናገር እኔ ሰማዋለሁኝ ችግር የለውም ኦኬ ይኸውልህ ይናገር እኔ መጥፎ የተናገርኩት ንግግር ስለሌለ ነው መልስላታለሁ ይናገር አንተ አዲስ አበባ ነው ለምትኖረው አያገባህም አሁን እሷ ስለተገኘ እኔ ችግር የለውም ያገባዋል ምን ኦርቶዶክስ ያገባዋል ግን ጠይቅ እስቲ ምንድነው አንድ ጊዜ ስለ ኦርቶዶክስ አልተናገረችም ዝም በል አሁን ሳርዬ እኛ ከጎንሽ ነን እግዚአብሔርን አንዳንድ ባለጌ የትም ቦታ አይጠፋም ተናግራለች ፍራዋይ የኦርቶዶክስ ሙስሊም ኦሮሞ ይቀርበኛል እያለች አይደል ይሄ ሰውዬ አታችሁኝ ዝም በሉ እስቲ ኦኬ ትናገራለች እስቲ ቆይ ምን እንደሚለውን እንስማ እስቲ ምን እንዳልኩኝ ጥፋቴ ደግሞ ሰው ስላለ ይናገር እስቲ ተናገራል ይኸውልሽ ሳርዬ እኛ ከጎናችሁ ነን እናቴ ትሙት እኔ ብቻ ሳይሆን ብዙ ተጋሩ አሉ እኮ የኔን ሀሳብ የሚገዙ እነ ባህር ነጋሱ ይሁን እነ ሰለሞን ይሁን ስንት ሰዎች አሉ እየመጡም ተናግረዋል ከጎንሽ ነን አስቴርም ሰራ ምትና ትግራዊት ናት አሉ ብዙ እኛ በደልም እግዚአብሔርን የትግራይ ህዝብ በደል ተበድሏል በደልን ይጸየፋል ኢንጀስቲስን ማንም ትግራዋይ አይፈልግም ኤኒባዲ ኢትዮጵያ ውስጥ በደልን ኤክስፒሪየንስ ያደረግንን እንደ ህዝብ በቃ አንዱ እየተሰቃየ የሚኖርባት ሀገር ናት እኛ በደል እንጸየፋለን በእውነት ነው የምልሽ ማን ያድርገው እናቴ ታድርገው አክስቴ ታድርገው እኔ ላድርገው በደልን የኪ በቃ አስቴራጋውን ናች ሃይማኖት አልባነሽ ባይዘዌ እኔ ከእናንተ ከብዙዎቻችሁ ሃይማኖት አለኝ ታንክስ ጋር እግዚአብሔርዬ ማለት ነው ሰውን አለመበደል ራሱ ሃይማኖት ነው እግዚአብሔር አትበድሉ ነው ያለው በእናንተ አምሳያ የተፈጠረን ሰው ውደዱ ነው ያለው እኔ እወዳችኋለሁ ዛትስ ማይ ሃይማኖት እግዚአብሔርን የትም አታገኙትም ሳራና ማቃት አስቴርና ማቃት እነሱን ከወደድኩኝ እሱን ወደድኩ ማለት ነው በእሱ አምሳያ የፈጠረውን ሰው ውደዱ ነው ያላችሁ እንጂ ተባሉ አላላችሁ የእናንተ ሃይማኖት ምን እንደሆነ አላውቅም ሃይማኖት የለሽም አንዳንድ ጊዜ በጣም እኮ ነው በግራ የሚገቡኝ ለማንኛውም ማለት ነው ሳርዬ አይዞሽ መድኃኒዓለምን ከልቤ ነው የምልሽ ያለሁት በጣም አይዟችሁ እግዚአብሔር ደግሞ ነገሩን አቅልሎ ናሬሽኑ ተስተካክሎ የሚሰራላችሁ ይሰራላቸው ይሰራል እኛ ህግ ይዘን እናሸንፋለን ምንም የትም አይሄዱም ግን ሰውን ስለሚያምታቱ ነው እንጂ ትግራይ ስቴብል ትሆናለች መንግስት ይኖራታል ህግ ደንብ አለ ህግ ደንብ የጣሱ ሰዎች ደግሞ ወደ ህግ እንደሚቀርቡ እርግጠኛ ነኝ የጊዜ ጉዳይ ነው እኔ ልንገርሽ ፍረ እርግጠኛ ሆኜ ነው የምነግርሽ ትግራይ እንደዚህ የምትታመሰው አንድ ቀን ይወጣላታል የትግራይ ጉዳይ ደግሞ ጊዜ ይፈታዋል ነው የምለው ሁልጊዜ ጊዜ እየፈታው ነው እየመጣ ነው ወደ ደህና መንገድ እየመጣን ነው የጊዜ ጉዳይ ነው ጋንግስተሮች ግን አንድ እግራችሁ ዲቃላ ኤርትራ አንድ እግራችሁ ዲቃላ ተጋሩ ይሆናችሁ ግን ቀናችሁ ጠብቁ ሰባት ዘሩን የቆጠረ ትግራዊ ነው የሚመራት ካሁን በኋላ አይ ትግራይ ውስጥ መጥቼ አምሳለሁ የምትል ሐማሴን ደግሞ ትነቀላለች ከነዘረ ይሄ ደግሞ እርግጠኛ ሆነኝ ነው የምነግርህ ከዚህ ውጭኛ ተጋሩ ትግራይ እየተጋሩ ነች በተጋሩ ደግሞ ትገነባለች ትሰራለች ታነባ የድሮዋን ትግራይ ትመጣለች እንጂ እንደዚህ እየታመስን በአሉባልታ ኢንፎርሜሽን ትግራይ እዚህ ደርሳለች ራሳችን ነው የምናውቀው ያለው ውስጣችን እና አሁንም ዲቃላ ኤርትራውያን መጥተው ምን እያርጉ እንደሚውሉ እየሰማን ነው ምን እየሰሩ እያመሱ እነዚህ አቃዛውያን የሚባሉ ብታይ አሁን እንዳለ ትግራዋይ ሆኖ ቪዲዮ የሰራ ትግራዋይ የለም ኤርትራውያን የሚባሉ ግን ቪዲዮውን እየሰሩ እያብላሉ ምን እያሉ ብቻ ወዴት እንዳስኬዱት ነገሩን እነሱ ናቸው ቪዲዮ እየሰሩ ያሉ እስካሁን ቤት ሳሚ ቆይ እኔ ነኝ አንዴ ሰማል አንዴ እንደዛ አይደለም አንድ ሰከንድ ብቻ ልንገራ ይኸውልሽ ሳሪ አጋዚያን ኦርቶዶክስም አይደሉም ሙስሊምም አይደሉም የአጋዚያን ሀሳብ እንደዛ አይደለም እንደዛ የሚሉት ውልቀ ሰዎች ናቸው እንጂ የአጋዚያን ሀሳብ ሙስሊምም ክርስቲያንም መጤ ነው ከሌላ ሀገር ነው የመጣው ስለዚህ ኢትዮጵያ ላይ የሚኖሩ ሰዎች ህዝቦች ግን የኛ ወንድሞቻችን ናቸው ከራሳችን የተወለዱ ህዝቦቻችን ናቸው ነው እነሱ ትክክለኛ አጋዚያን ናቸው በሃይማኖት ሽፋን ያሉ ናቸው ሰማል መለየት አለብሽ የተስፋ ጽዮን ምናምን ረፍራፊ ርዝራዥ ናቸው እያልኩሽ ያለሁት አጋዛዊ ማለት እኮ ወደባት ማለት ይው ሰማል አረጋዊ ያልሽ የተስፋ ጽዮን የዶክተር አረጋዊ ያልሽ ተናገሪ ሳርጂ የነ ኢዛና የነ ዶክተር አረጋዊ የነ ተስፋ ጽዮን እንደዛ ያረጉ ከሆነ እንደዛ ብለሽ ጥሪያቸው እንጂ የአጋዚያን ሀሳብ እንደዛ አይደለም ህዝቡ የኛ ነው አንድም ሰው መሞት የለበትም መጨፍጨፍ የለበትም በሃይማኖት መገደል የለበትም የፈለገው ማመን መብቱ ነው ግን የአጋዚያን ሀሳብ ግን ክርስትናም እስልምናም የኛ አይደለም ነው
እኔ እኮ አጋዛዊት ነኝ እኮ በትክክል በእንትን እኮ እኔም አጋዛዊት እኮ ነኝ። ግን አሁን ግን አጋዛውያን ብለው የመጡ ትልቅ ክርስቲያን ሀገር እንገነባለን፣ ትግርኛ ተናጋሪ ትልቅ ክርስቲያን ሀገር እንገባለን ብለው የመጡ አሉና ሐማሴኖች which means ነው የራሳቸው ሚዲያ ትግራይ ውስጥ አቋቁመው አሸባሪ ተራሲስት ሙስሊም እያለ ዜና የሚያቀርበው እኮ ከመቀሌ መሰለኝ ሰማል። ምንድን ነው አዌር እያደረገን እኮ ነው። በዚህ አጋጣሚ ትላልቅ ሚዲያ ያላችሁ ሰዎች ተባበሩንና ሐማሴን የሚለውን ሚዲያ አስወርዱልኝ እባካችሁ። ትላልቅ ሚዲያ ያላችሁ ሰዎች ገብቶኛል። ሰማል ታውቂያለሽ እኮ ለምንድን ነው የምታስረጅ? አንዳንዴ ደግሞ ሶሉሽን ማታመጡትን ነገሮች ኧረ ታውቃለች። ለምንድን ነው የምታስረጅ? ለእኔ ሰማል ፍረ ይኸውልሽ አንድ ደቂቃ ላውራ። ይኸውልሽ አንድ ደቂቃ ላውራ። አሁን ሁላችሁ ምን መሰላችሁ ጉዳዩ ይኸውልሽ ጉዳዩ ከፖለቲካ ውጪ ነው። ፍረ ይሄ ጉዳይ የፖለቲካ ጉዳይ አይደለም፣ የሃይማኖት ጉዳይ ነው። አሁን በተለያየ መልኩ ትግራይ ውስጥ ባለው ፖለቲካ የተነሳ ነገር አድርጎ የሚቆጥር ሰው ተሳስቷል። ይሄ የሃይማኖት ጉዳይ ነው። አሁን ምንድነው የተከሰተው? ፍረ አክሱም ዋይ አክሱም የሚለውን መጠየቅ አለባችሁ ሁላችሁ። ኦርቶዶክሳዊ የሆናችሁ ሰዎች ተጋሩ ሙሉ ሌሎችም ዋይ አክሱም ለምንድነው አክሱም የተመረጠው የሚለውን ነገር መጠየቅ አለባችሁ። አንደኛ። ሁለተኛ ለምን የአርብ ስቅለት ቀን እንደዛ ሆነ ብላችሁ መጠየቅ አለባችሁ ራሳችሁን ማለት ነው። ስለዚህ እኔ ያለኝ ኢንፎርሜሽን እና የሰማሁትን ነገር ልንገርሽ ፍረ። የተነሳው ችግሩ ማለት ነው ኢንፊልትሬት የተደረጉ ሁሉንም ትግራዋይ ሙስሊም የማይወክሉ የተወሰኑ ጂሃዲስት ሙስሊሞች የፈጠሩት ችግር ነው። አክራሪ ሁሉም ጋር አለ። አንተ ማነህ የምትባል ሰውዬ ጤነኛ እኮ እኔ ምንም አይጠመኝም እኮ እውነት ማወቅ ያለው አይበቃቸውም እንዴ? እየዋሻችሁ እየሞታችሁ። እኛ እኮ የትግራይ ጦርነትም እየዋሻችሁ ነበር። ሁላ ህዝብ ታስጨፈጭፉት። እኔ እኮ የሚገርመኝ ይሄ ነው። ወረኞች ባይዛ ወይ ልንገር፣ አሁንም ለምታምታታው የአርብ ስቅለት ቀን ቤተክርስቲያኑ ያለው ሌላ ቦታ ነው፣ ቸርቹ ያለው ሌላ ቦታ ነው፣ መስጊዱ ያለው ሌላ ቦታ ነው። የማይገናኝ ነገር አታገናኙ። ከዛ በፊት ቄሱ ምዕመናን ሰብስበው ሙስሊም ሀራጅ ነው ሙስሊም ገዳይ ነው ሲል ሲሰብክ ነበረ። ከዛ ደግሞ ቀጥሎ የሆነ ቄስ ወጥቶ ደግሞ ሂጃብ ለምን የዛን የተናገሩት ሂጃብ ስላሸነፍን ነው። በዚህ አጋጣሚ ማወቅ ስላለባቸው በሂጃብ ጠበቆች አሉን፣ በህገ መንግስት አሸነፍን። ስናሸንፍ ሂጃብ ለብሰው ይማራሉ ስለተባለ ገና ለገና ቄሱ ወጥቶ ምዕመናን ሰብስቦ ነው የተናገረው። እንትናን ዊነርን 7 ዓመት ዳክተሬት ለመማር ስንት ዓመት ገንዘብ ያወጣ ነው እንደ ኢትዮጵያ። አሁን ይሄ ኪሳራ አይደለም? እንደው አንተን ተማትማ አሁን እነዚህን ለማስተማር እንደውም ጋስትራይት የተላጠቆ እንደነዚህ ለዚህ ማስተማር ከባድ ነው እያወቀ ስለሆነ አንድ ጊዜ ሳርዬ አንቺ ተናግረሻል። አንድ ነገር ልንገራችሁ። በተለይ እዚህ ተጋሩ ትባሉ ማለት እዩ ማይኖሪቲ ኮይና በኢትዮጵያ ማለት እዩ አንደር ስሜት ተገይርና ዲስክሪሚኔሽን በጽሕና ትብሉ የስ ደግሞ ደረሰበት ብጣዕሚ ኢኹም ናይ በደል ምሽ ይሕመኩም ንኻልእ ሰብ ክትብድሉ ሲ ኣይተሕሰብዎ ነውሪ ሓጢያት በቃ ነውር ነው ራሱ እንደ ሼም ነው የምቆጥረው እኔ። ሲንስ ወይ እንደማይ ናይ ንሕወሓት እንዲኩም ተምልኹ ሲንስ ወይ ሃይማኖተኛታት ኮይንኩም ደሞ መዚኹም ኧረ ውይ ብሉ ወላ ለማያውቃችሁ ታጠኑ ሂዱና ቀልዳሉ እንዴ። በቃ ኦል ኦፍ ሰደን ማለት ነው ኦርቶዶክስ ሃይማኖት አጥባቂ አክራሪ ሆናችሁ መጣችሁ ደፋር እዛው ጣጣችሁ ታሉ። እኔ ጋር በተለይ ስነ ስርዓት ያዙ። እኔ ሳራ ትሁን ሰማሃን ትሁን ለኔ እኩል ናቸው። አያገባኝም። ፍራ አንድ ነገር ልናገር ሀብታ ይባክሽ ነው ቴዲዬ፣ የማይሆን መጥፎ ነገር አትናገሩ ፕሊዝ። አይደለም እኔ ሳዘነ በነገራችን ላይ ይሄ የመብት ጉዳይ ነው። ከሳራ ጋር ምንም ቅራኔ ምንም ነገር የለኝም። በግል ምንም መብታቸው ነው። የጠየቁት የመብት ጥያቄ ነው እና ግዴታም መደረግ ያለበት ነገር ነው። እኛ ከዛ ጋር አይደለም። ግን ሰው የመብት ጥያቄ ሲያነሳ የአንደኛውን ሃይማኖት እያቆሸሸ መብት ወይንም ፍትህ ይገኛል ብሎ ማመን እጅግ በጣም ስህተት ነው። እነ ሳራ ከእናንተ የምንፈልገው በዚሁ ልክ እነ ማርያም ሴተኛ አዳሪ ነች ምናምን እያሉ በዚህ ልክ የሚያቆሽሹትን አክሱምንም በዚህ ልክ ማን ያለው እንደዛ? ማን ያለው? ቆይ አንዴ ሳሪቾ ልጨርስ። አይ ማን ያለው እንዴ? በዚሁ ልክ ማርያም እኮ ለኔ መሬም እኮ ናት እንዴ። በቃ አንዴ ልጨርስ።
በዚሁ ልክ ወደ ፖለቲካ ወስደው ፖለቲካዊ ትርፍን ለማግኘት እንደዚሁም ደግሞ የነበረውን የሃይማኖት መቻቻል እነ መሐመድ የሚባሉ ሰዎች እየገቡ የሚፈተፍቱትና ለማንቋሸሽ የሚሞክሩት። በነገራችን ላይ አክሱም ላይ ጭፈራ ቤት ምናምናም መብትም ነው። በነገራችን ላይ ማለት ይሄ ስለ መብት ነው። እሱ መብት ነው። ይሄን ከልክሉና ይሄን አድርጉ የሚባል ነገር የለም። እንደዛ አይደለም የነበረውም ችግር ሎጂክ ኖ አይደለም። ሌላ ሎጂክ ይሄ ቆይ እንዴ ሎጂክ ቤተክርስቲያን አለ መስጊድ አይሰራም ካለ እኔ ሳራ ምንድን ነው መሰለሽ የምትሉት ነገር ለምሳሌ አዲስ የመጣ አጀንዳ አይደለም። ላይክ አሁን አንዳንድ ሰው አሁን ራሱ ዊነር ያለው ስተቱ ልክ አዲስ እንደመጣ ይህንን አዲስ አጀንዳ ብልጽግና አላመጣው ህወሓት አላመጣው የነበረና ጥያቄ ነበር። በኃይለ ሥላሴ ጊዜ ኢህአፓ መታገያው ነበር። አዲስ አበባ እንትን ላይ ስትሪት ላይ ይሄንን እንትን ይዘው ወጥተዋል። ጥያቄ ነበር። ህወሓት እንደ መታገያ ይሄን ጥያቄ መልሳለሁ ብላለች። የነበረ ነው። አትዋሹ። መቼም እናንተ ውሸት ትወዳላችሁ እንጂ ልክ አዲስ የመጣ አድርጋችሁ አታውቁ። አዲስ አይደለም። እንዴ ተሰርቶ ነበር እኮ መስጊድ። አዎ ተሰርቶ ፈርሶ ነው። ቲፒኤልኤፍ እኮ ለዚህ እኮ ነበር እኛ ያከበርናት የሰቀልናት። ተፈቅዶ እኮ ድራሚ በባል መስጊድ ተሰርቶ ነበር። እኔም እሱን እኮ እላቸዋለሁ። ዛሬ ታይተው ገለኸ ቲፒኤልኤፍ መስጊድ ስለሰርሐ ልኸስ ህዝብ ላ ጨፍጨፈ ተኽብርዮ ማለት ድዩ ናይ ሃይማኖት ታይድሽ መሊስ ነይሮ ሻዒቱ ጓል ዓበይቲ ዋ ቶ ሓቂ ነው በኩሉ አንቺም ትጠብል ኸደኻ ቲፒኤልኤፍ የሰራሒት ብሎ በዚሁ ልክ ሳራ በነገራችን ላይ ማለት ነው አንድ ሰማሃል ሀብቴ ነው መከበር አለ። በዚህ ጉዳይ የተሻለ አመለካከት ያለው ህወሓት ነው ትግራይ ላይ እንዴ ከኃይለ ሥላሴና ከደርግ የነበረ እንትን ማን ነው ቲፒኤልኤፍ መጥቶ ነው ሶላት እንትን ዒድ እንዲሰገድ ብዙ ነገር ያመጣ። አረ ብዙ ነገር ነው እንዴ። አንዳንድ ጊዜ ዝም ብሎ ጥሩ ነገሩ መጥፎ ነገሩ አፕሪሼት እየተደረገ ነው እንጂ እንደዛማ አይነ ጨፍኝ እኮ አልታገልም። እኔ የሚሰራውን ስራ ቴንኪው ነው የምለው። ያልሰራውን ስራ ደግሞ እንዲያስተካክል ነው እንጂ አሁን እየጨፈጨፈው ያለ ሙስሊም ስታዲያ ቲፒኤልኤፍ አይደለ እንዴ? ህዝቡ እኮ ለዛ እኮ ነው እኔ ደግሞ እየለየሁ ነው የምመታው። እዛ የሚጨፈጭፈው ጋንግስተር ደግሞ መያዝ አለባቸው። ይሄ ሳራ ይሄ ችግርን ለአንድ አካል እና ላልሆነ አካል መስጠት እኔ እዚህ ታች በእናትህ ቴዲ ቆይ አይገኝም። የኦርቶዶክስ አይደለም ቲፒኤልኤፍ አድርጓል እንዴ? ፕሪስ ቴዲ እንዴ የኦርቶዶክስ ችግር ነው እንዴ? እሷ እየጠየቀች ያለችው መስጊድ ይሰራልኝ ነው። ምን አገባችሁ እናንተ እንዴ? እዚህ ጋር ያላችሁ ኦርቶዶክስ ጠበቃ ካለ ይህን በነገራችን ላይ ፍረ ያከወንባስኪም ጋር ነበር። ተውኝ እስቲ አንዴ ቴዲ አንተን አይደለም ኮሜንት እያነበብኩ ነው ማለት ኦርቶዶክስ ተከሷል እዚህ ጋር መልስ ይስጡ የምትሉት ወይስ ይበላችኋል እንዴ? ጉድ መጣብን። እሷ እኮ በደል አለኝ ብላ ነው መታ የተናገረችው። እኔ እኮ በደልንም እኮ ነው የምትጋፉት ኢትዮጵያኖች፣ ለበደልም ትጋፋላችሁ። ጉድ እኮ ጉድ። እንደው እኔ እግዚአብሔርን አይደለም መንግስት የእናንተን ችግር እግዚአብሔር የሚፈታው አይመስለኝም። እኔ ሳስባችሁ ሰው ሳራ ተበድያለሁ ብላ ነው የምትመጣው። ምን አጋፋው? ሌላው ሰው መጥቶ የሚጋፋ የተበደለን ትሰሙና ኦኬ ይሄ ነው ይሄንን እንደግፍሻለን ብላችሁ ዝም ትላላችሁ። በቃ እንዴ ምንድናችሁ? ምን አይነት ተአምር እንደተፈጠረ ግን እኔ እንጃ። ወይኔና እናንተ የተለያየ ዓለም ላይ ነው የነበርነው። ፍርድ ቤት ስትሄዱ በዳይ የሚሰማው ደግሞ ይሄ ነገራችሁን ክፈቱ፣ አይምሯችሁን። የተበደለ እኔ ከተመታሁኝ መጥቼ ተመታሁኝ ካልኩኝ እኔ ነው የምሰሙት እንጂ አስቴር መታ አይ አልተመታሽም ማለት አትችልም። እኔ የተመታሁት እኔ ብቻ ነኝ ማውራት ያለብኝ። እኔ ነው ህብላችሁ ማዳመጥ ያለባችሁ። አረ መብት አይመጣም። ትግራይ ባይዘው ልንገራችሁ፣ ፍትሐውያን እስካልሆነ ፍትህ አጣን የምንለው ውሸት ነው። ፍትሐውያን ሆነን ስንቀርብ ፈጣሪም ያግዘናል። ፍትሐዊ ስትሆኑ እኮ ነው ፍትህ የምታጡት። ወላሂ አልዓዚም አላህም ይረዳናል እንጂ። ኧረ እኔ ኮን ሰላም ልበላት እስኪ ፍሬ እድል ስጭኝ። ኮን ሀይለ ማለት ነው የመጣሁት። ግን እንደ ሀሳብ መስጊዱንም ቤተክርስቲያኑንም ቸርቹንም አፍርሱትና ዩኒቨርሲቲና ኮንዶሚኒየም ገንቡበት የሚል ሀሳብ ነው የምሰጣችሁ። ለማህበረሰብ መረጋጋት የሚጠቅሙት እነዚህ ናቸው። እና ኮ እንዴት ነሽ?
ጥሩ ሀሳብ ነው እንበልና እንቀበል እንዳንል ደግሞ እንዳታስቀጠቅጠን በሁለቱ። ኧረ ጥሩ ሀሳብ፣ በጣም ጥሩ ሀሳብ ነው ያመጣው። በጣም ደስ የሚል ሀሳብ ነው። ምክንያቱም ፍሬ ምን መሰለሽ፣ አሁን የሀገሪቱ ትልቁ ችግር አሁን ሃይማኖተኞችን በሁለት ጎራ አለያይቶ እህትና ወንድም እያጨፋጨፈ ያለው ኋላ ቀር አስተሳሰብ ነው። የኋላ ቀር አስተሳሰብ መሰረቱ ደግሞ አንደኛው ሃይማኖት ነው። ሃይማኖት የሚባለውን ኋላ ቀር አስተሳሰብ አስወግደን ትምህርት ቤትና የህዝቡ መሰረታዊ ፍላጎት የሆነው የመኖሪያ ቤት መገንባት ከቻልን የሰለጠነ ማህበረሰብ፣ የተረጋጋ ኑሮ መፍጠር ይቻላል ነው የኔ ሀሳብ እና ይህን ሁለቱም ቢያስቡበት ጥሩ ነው። እዚህና ደቅ መሐረም ሀሳብ እንትን አንድ ቀን ቤተክርስቲያን የሚሄድ ሰው አይሳደብም። እዚህ ኮሜንት ላይ ማለት ነው ቤተክርስቲያን፣ እኔ ከእናንተ ቤተክርስቲያን እንደምረብኛል። እዚህ እየተሳደባችሁ ለእምነታችሁ ተከበራችሁ አይሰራም እንኳን ብላችሁ የምታምኑ ከሆነ አትሳደቡ። ስድብን መጸየፍ አለባቸው የቤተክርስቲያን ሰዎች ከሆነ ነን የምትሉ ማለት ነው። ዘሶ ኮልድ ኦርቶዶክስ እዚህ የተሰበሰባቸው ኧረ አንቺ እኛ እኮ ጉድ እኮ ነው የሰሩን። በቃ በሃይማኖት አድርገው እስር አድርገው እንደማናድግ እኔ እኮ በጣም እኮ ነው የማዝነው። በቃ በጣም ነው የማዝነው። እዚህ እኮ ሳራ የምትባል ልጅ ነው ዛሬ ቶፒኬን ቀይሮ ሄደ። እኔ እኮ በጣም እኮ ነው አንተ ማለት ግን ለምታፋጭልኝ እና ነሽተን ነው ገስቲ ሆርዲ አና ዋላ ያስተን قال محرم انا يمي وخالي ሃይማኖቴ ሀብ ንስተዕድል እና ሃይማኖት አጥፍተን ባቦይ ስብሃትን ምን እንዳንተ ሰናይ ማለት የአቦይ ስብሃትን የሚያክል ጭንቅላት ያለው ሰው ካለ አምልክ፣ መብት ነው። ሚታርገው ወንድሜ ሚታርገው። እሺ እህቴ፣ እሺ ጫልቱ፣ ይኸው መይተላረገልሽ። እኔ ያሳዘነኝ እኔ ስለ ሃይማኖት፣ ስለ መስጊድ መሰራት፣ ስለ ቤተክርስቲያን መቆም ምናምን ሳይሆን ስለ እነዛ ሽማግሌዎች የተደበደቡ ነው ያዘንኩት። በዛ ላይ ደግሞ ወጥተው ሌሎች ሰዎች እንደዚህ በሉ እየተባሉ የሚሉትን የነበረ ማለት ነው። በሉ ተብለው ተገደው እነዛ የተበደሉት ሰዎች ፍትህ እንዳያገኙ የተደረገው ማለት ነው እንጂ እኔ ስለ መስጊድ መሰራትና ስለ ቤተክርስቲያን መሰራት ጉዳይ አይደለም። እነዛ ሰዎች ግን በመራን ዝም ለምን አትይም ታዲያ? በግድ አስተያየት ልስጥ ነው አንደኝ ስለ ሰው ነው የማወራው። ስለ ሰው እኮ ነው የማወራው። ምን ነሽ ነው ቤተክርስቲያንና መስጊድ ማን ያልፈልግም እኮ በቃ ካልፈልግ ዝም ትያለሽ ይፋጩ ብለሽ የአክሱም መስጊድ የአክሱም ሐውልት ወድቀዋል፣ ተሰብረዋል። ለምንድን ነው የተሰበረው? ለምንድን ነው የማይስተካከለው ብዬ ነው እንጂ የምታገለው። ስለ ቤተክርስቲያንና ስለ መስጊድ ምን አገባኝ? ክርስቲያን አይደለሁ ሙስሊም አይደለሁ፣ ግን ስለ እነዛ ሰዎች ግን ያገባኛል። እነዛ ሰዎች የራሴ ሰዎች ናቸው። ስለዚህ ለምንድን ነው የሚገደሉት? እነዛ ሰዎች ነው በምድራቸው ላይ በሀገራቸው ላይ ለምንድን ነው የሚገደሉት? አንተ ቤተክርስቲያን ከሰራ እነሱ መስጊድ ይስሩ እላለሁኝ። ገባሽ? አይገደሉም ነው የምለው እኔ እንጂ ስለ ቤተክርስቲያን ስለ መስጊድ አይደለም የኔ ጉዳይ። ህዝብ ግን ነው የኛ ህዝብ ነው የኛ ወንድማችን ህዝብ ነው። መገደል የለበትም ማንም ሆነ ምንም መጥቶ ይሄ ሽፍታ አሸባሪ የሆነ ስርዓት ህዝብ እያጠፋ ነው፣ ህዝብ እየጨፈጨፈ ነው። እስከ መቼ ነው? ከዚህ በፊት በአካባቢ እየሄደ ህዝብ ይገድል ነበረ። አሁን ደግሞ ወደ ሃይማኖት ገብቶ የሙስሊምን ህብረተሰብ እየገደለ ነው። ስለዚህ ይሄ ነው ስህተት። እኔ ግን ማለት ነው የህወሓት ልጆች ሄዊ አክራሪ አይደለችም። ህወሓትን ደግፋችሁ አክራሪ ኦርቶዶክስ ሆናችሁ አይሆንም። እና ወይ ህወሓትን ማታቋት ከሆነ እናስተዋውቃችሁ ፕሊዝ ጋይስ። ህወሓት እኮ ነው ሰው እየገደለ ያለው። ድርጅቷን ማታቋት ከሆነ እዚሁ እናስተዋውቃችሁ። ፕሮግራሟንም ሆነ ወይም ታሪኳን ምናምን እንንገራችሁ። ታዲያ እኔ የምለው ፍረግ በዚህ ልክ ታዲያ ምንድን ነው? በዚህ ልክ አንቺም ራስሽ እኮ ይሄ ነገር ናሽናሊስቶች ተረክበናታል። ህወሓት ተረክበናታል። ናሽናሊስቶች ሰዓረ ውሰታም አይደለህም። አሁን ሰናይና አንተ ሰናይ የበለጠ ህወሓት ሃይማኖት አክራሪ ነው ወይ? አክራሪም ሳይሆን በተለይ ተጋሩ ሲል በጣም ነው የሚገርመኝ። ጥራት ነጠቅ መሆናችሁን ኢትዮጵያኖች አውቃለሁ። ድሮም ጥራት ነጠቅ መሆናችሁ በምንድን ነው የሚያስታውቀው መሰላችሁ? የምትደግፉት ድርጅት ሰፕሬሽን የሃይማኖት ሴኩላሪዝም ያምናል፣ ኮሚኒስት ነው፣ እንደዚህ በቃ በአድማሳዊ ነኝ፣ በዛ ላይ ርዕዮተ ዓለም ምናምን ነው የሚለው ድርጅታችሁ። እንደዛ አይነት ነገር ነው ያለው።
ባይዘዌ ሃይማኖተኛ ቢሆን ከአማራ ጋር እንደዚህ ያፋጠጡ ነበር። ዜዶ ላይክ ያ ኦርቶዶክስን ታሪክ ሰናይ ግን እናንተ ማህራይ ወለላይ ጠፋሽብኝ እኮ አለው ስራ ላይ ሆኜ ነው። አንድ ጊዜ እኮ ነገር እያወራሁ ነው። ጋይዝ ቆይ አንድ ጊዜ ታወራለሽ እያወራሁ ነው። ወደ ሰዓርቲ እንድሕር ዘይትፈልጣ ከይድካ ለማንኛው ቆየን ሰላም ዘላት ቆየ እንዴት ነሽ? ወደ ህወሓት ወጣ ወደ ህወሓት አንቺ እንድሕር ዘይትፈልጣ ከይድካ ተፈለጣ ኮኮ የክርስትና ልጃችን ነሽ። በነገራችን ላይ ምን አገባኝ ነው አሁን ሰናይ የማወራውን መጀመሪያ ልጸርፍ ገባኝ። ስንንከባከባት ግራ እንዳይገባሽ እያናደዳችኋት ነው ሰናይ በጃሁም አይ ኖ ማታውቁትን ድርጅት ማለት ነው። አትደርጉ። እኛ እኮ ፍሬ ስትናደድ አብረን ነው የምንናደደው። በጋራ ነው። እኔ ተናድጄ አይደለም። የት አድርግልኝ ላውራበትና ከዛ ታወራለህ። እሺ ፍሬ፣ አይ በጋራ እንናደድ፣ በጋራ እንሳት በሚለው ሀሳብ ስበሳጫለሁ። ለምንድን ነው ግን እንደዛ ይሆን? ማታውቋትን ድርጅት አትከራከሩላት። ተጋሩ። በተለይ ስፔሲፊክሊ የህወሓት ልጆች አታውቋትም። አፋችሁን ዘግታችሁ ተቀመጡ። የሰው ልጅ ማለት ፍሬ አዲሷን ህወሓት እንዳስተዋውቅሻት አይ አንተ ሳረ ግደፈንባ አንተ ምን አገባኝ እኔ ስለ አዲሷ ህወሓት። ህወሓት ግን ሃይማኖት የላትም። በቃ ርዕዮተ ዓለም ኮሚኒስት አንብቦ ነው የመጡት። የኮሚኒስት አይዝ ናቸው። ከማንም በላይ ስለ ርዕዮተ ዓለማቸው መስመር ምናምን ብለው ነው የሞቱት። የምናውቀው እኛ መስመርን አይለውም ወይ አንደኛ ነገር ሰዎቹ ማለት ነው አባሎች ግዞች እኮ አይደለም ሃይማኖት አላቸው። ግን ሰዎች ናቸው እንጃለ መስመርና ኃይልና በቃ አብዮታዊ ዲሞክራሲ ምናምን ብለው ለዓላማቸው ብቻ ሲሞቱ ነው ያየነው። ዓላማቸውን አጥብቀው ገደል ሲገቡ ነው ያየነው። የሌለ ታሪክ አንጥታችሁ ኢቭን ኢትስ ናት ሪስፔክት ባይ ዘ ዌይ ለእነሱ ራሱ ሪስፔክት አይደለም። ይሄን ዓላማቸውን ብለው የሞቱትን ሰዎች ይሄን ዓላማቸው ብለው ከኢትዮጵያ መንግስት ጋር ይሁን ከኢቭን ከአውሮፓውያኖች ጋር ሲጨቃጨቁ የነበሩ ሰዎች ዘርግፋችሁ ሌላ ነገር አታምጡባችሁ። በእውነት ኃጢአትም ነው። እንወዳችኋለን ካላችሁ ባይዘወይ ቲፒኤልኤፍ መውደቂያዋ ሲደርስ ሙስሊም ነው የምትነካው። ችግሩ አዲስ አበባ ሙስሊም ነክታ ሻንጣዋን ይዛ መጣች። አሁን ደግሞ እየተንሸራተተች እኔ ሞራልሽ እንዳይነካ ነው። ይሄ ከአዲስ አበባ ከድምጻችን ይሰማ ጋር ተያይዞ የምታነሹ ፖለቲካ ካለ ፍሬ ስፔስ ስጠንና እኔ ከአንድ እስከ መጨረሻ አብረን ማውራት እንችላለን። የድምጻችን ይሰማ እንቅስቃሴ የሰለፊ ሙስሊም ፔትሮ ሙስሊም እንቅስቃሴ ፍሬ ስፔስ ስጠንና እኔ ከአንድ እስከ መጨረሻ አብረን ማውራት እንችላለን። እኔ ራሴ ሰለፍ እኮ ነኝ። ምን ታውቃለህ ስለ ሰለፍ? አሶ ከሰለፊ በስተጀርባ ያለ ሪዮታል ፖለቲካ የሪዮታ ዓለም አለ እኮ። ይሄንን እናንተ ልንገርህ ነበርኩኝ። ለእኔ አልሸውደኝም ነበርኩኝ እኔ ራሴ አዛን ሲባል ለምን አዛን እናሰናይ አዲስ አበባ ነበርኩኝ። እንደውም ልንገርህ ንቅናቄው ስለነበርኩኝ ነው። የአፍሪካ አንድነት ስብሰባ ነበረ። አፍሪካ አንድነት ያለው ከተማ አወለ መስጊድ ያለው የማይገናኝ ከመቀሌ ወደ አድግራት ማለት ነው። እንግዲህ ያለውን ስፋትና ርቀት እንኳን ከየት ወዴት እንደሆነ እንኳን ስታገናኝ እኔ ነበርኩኝ አዲስ አበባ። እኔን አልሸውደኝም። እነማን ሲያዙ የነበሩት ካሚል ሸምሱ ጎረቤቴ ነው። ልንገርህ እኔን አልሸውደኝም። እሺ አልሸውድሽም። አንድ ደቂቃ ነው ያቆማል። ግን የዛችኛው 100 ዓመት የማይፈርስን የኢህአዴግን ልንገርህ ኢህአዴግ የሚባለውን ፓርቲ ሙስሊም ነክቶ ነው ድምጥማጡን የጠፋው። አሁን ማስረግጬ ነው የምነግርህ። አቦይ ስብሐት ነገራቸው በደንብ ስለሚያውቅ አንድ ደቂቃ ቆይ ሳራ አንድ ደቂቃ ይኸውልሽ ሳራ እኔ አሁን ቆይ ጥፋት የተመኙ ሁሉ ጠፍተዋል ከታሪክ ጠፍተዋል። ቆይ እስኪ አንድ ይኸውልሽ ሳራ እኔ አሁን በዚህ ሰዓት ከአንቺ ጋር ፖለቲካን ሃይማኖትን ወደ ፖለቲካ ቀይረን መከራከር ስለሌለብን ነው። ፍትሃዊ ጥያቄ ስላላችሁ እዚህ ፍትሃዊ ጥያቄ ራስን አትንካ። ብዙ ሆድ የሚያስብሱ ነገሮች አሉብኝ ስላልሽ የማይሆን ስሜት ውስጥ ነው የምትገቢው። ስለዚህ አንዳንድ ነገሮችን ቢያንስ እኔ በኤቪደንስ ነው የምንቀሳቀሰው። የድምጻችን ይሰማ ተወው። ኡስታዝ ማን ነው? አሁን ሰላማዊ ሰልፍ ነበረ ጅማ። አንቺ አይደለም ቆይ ላሲዝ ቆይ ለድምጻችን ይሰማ ተወው። የትላንትና ታሪክ ነው የምነግርህ። ሰናይ አንድ ነገር ልንገርህ።
የትላንትና ታሪክ ልንገር። ጅማ ዩኒቨርሲቲ ሰላማዊ ሰልፍ የወጣውን ማን ነው? ኪያ ካለ ኪያ ግባና ስለ ድምጻችን ይሰማም ስለምንም ከኔ ጋር ማውራት የሚፈልግ ሰው ካለ ማውራት እንችላለን። አንተ ማነህ እንዴ? አንተ ማነህ? ኖ እኔ ራሴ ነኝ፣ ግን ከአንቺ ጋር ማውራት አልችልም እኮ። ለምንድን ነው አሁን ስለ ድምጻችን ይወራ ጊዜን ዌስት የማደርገው? አንተ ማነህ? በትግሉ ሰዓት እኮ ትግሉ አልተጠለፈ ምን አላለ እኮ ጠልፎ እኮ ኢህአዴግ የሚባል በታተነ። አሁን እሱ ስላመጣ ማተራ ያርግም። አሁን ላለበት ነገር ኦኬ። ቆይ አንዴ ከአንተ ጋር ነው ማለት ዳረገም እንዴ? አንዴ ሳራ 3 ደቂቃ ይሰጣት ንገሪኝ። 3 ደቂቃ ቆይ ልንገርሽ። ስለ ድምጻችን ይሰማ ታዩ በትልቁ አሁን ካሚል ሸምሱ ይሄ አሁን የብልጽግና ካሚል ሸምሱን ማያውቅ የለም። መቀሌ ዩኒቨርሲቲ ነው የተማረው። ጅማ ያለው አሁን በቀደማ ሰላማዊ ሰልፍ ህዝቡ ይዘው የወጣ ለምንድን ነው ይዘውት የወጣው? ራሱ ሃይደር መቀሌ ዩኒቨርሲቲ ነው የተማረው። መቀሌ ዩኒቨርሲቲ የተማረ አሁን ደግሞ ጆሮአችሁን ከፍታችሁ አዳምጡ። ይሄ ለማዳመጥ ነው የተሰጣችሁ ጆሮአችሁን። ለምንድን ነው አሁን እነሱ እንደዚህ ለሆኑት የምክንያት የመቀሌ ዩኒቨርሲቲ ተማሪዎች ሂጃብ ይከለከላሉ፣ አትሰግዱም ይባላሉ። ኢቅራ አካዳሚክ ቡክ ሴንተር ነበረኝ እኔ ጋር ነው የሚውሉት። በዚህ አጋጣሚ ማን ነው የምትናገረው እያላችሁ ይሆናል። እዛ የምትውሉ የነበራችሁ ሌክቸረር ተማሪዎች እኔ ነኝ፣ ከኔ ጋር ስለምትውሉ የነበረው። ከየትም ቦታ ሲሰበሰቡ እዛ ሲሄዱ ይደወልልናል። መስጊድ ሄደዋል፣ እህል ውሃ አምጡ ተብሏል። 3 ቀን 4 ቀን መስጊድ ያድራሉ። በዛ ፍራሽ የለው ትራስ የለው ይባላል። እህል ውሃ ይወሰድላቸዋል። ጺምህን አስረዘምክ ምን አልክ ሲሉት የ2 ዓመት ተማሪ ያለ ዊዝድሮ አድርገው ወጣ ሃይደር። አሁን ጅማ ዩኒቨርሲቲ ሌክቸረር ነው። በቅርብ ያቀኛል። እንደውም እኔ ብሔረሰባት ከቴሌ ሲም ካርድ እያወጣሁ ነበር የምሰጣቸው። እኔ ግን ለምንድን ነው ያውቃሉ እነሱ በደንብ አድርገው። እኛ ሙስሊሞች እንኳን ይሄ ነገር ባንናገረው እዛ የነበረ ብሔረሰብ እዛ የነበረ ችግር አይቶት ስለሄደ ነው ያጋለጠው። እኛማ እንናገርም ነበረ ተረግጠን ስለምንኖር አገራችንም ስለምንወድ ዘመን የምንለው በቃ ሂጃባት ለብሰን እንባላለን። የዕልም ፕሮግራም አስተምሮ ሲደረግ አንድ ቅዳሜ ከተማሽ 2ኛ ቅዳሜ ፕሮግራም ሲደረግ ፖሊስ ይጠብቃል። የፖሊስ ትዕዛዝ ወረቀት ተሰጥቶናል ይባላል። እንዳትሰበሰቡ ተበተኑ ትባያለሽ። መቀሌ ግን ትግራይ ውስጥ እንዳለ ግን የሃይማኖት አስተምሮ ቸርች ታስተምራለች እኮ። ሙስሊሙ ሲሰበሰብ ተራሪስት አልቃይዲስት ግን ሀይድ ማን ነው ካሚል ሸምሱ እዛ ከድምጻችን ይሰማ ከማሰራችሁ በፊት እኮ ተማሪ ሆኖ እኮ ስታሳድዱት ነበረ። ተማሪ ሆኖ ቦምብ የለው ታንክ የለው እስክሪፕቶ ይዘ የሚማር ልጅ እኮ ነው ስታሳድዱት የነበረው። ካሚልን እንደምንም ጥርሱን ነክሶ ተማረ። እንደውም ካሚል መቀሌ ከመውደድ የተነሳ መቀሌ ግራጁዌት አድርጌ መቀሌ ነው የምሰራው ነበር የሚለው። ሚስቱ ስትመጣ እያስተናገድን ጓደኛ አይናት። በዚህ አጋጣሚ ምንም የሌለበት ልጅ በኋላ እዛ ሴት ደግሞ ታሰረ እንደው ተፈጠረ። አሁን ወጥቶ የሚናገረው ግን ያየውን ነገር ስላየ ነው። መቀሌ ውስጥ አክሱም ተውት፣ ይሄ ቅድስ የምትሏት ሀገር መቀሌ ውስጥ እኛ እኮ እኔ 8ኛ ክፍል ሀገር የጥዬ እኮ ነው የወጣሁት። በሂጃብ ሰበብ እኮ ነው በሂጃብ ሰበብ ወጥቼ ግን ራጉኤል ነው የተማርኩት። ሂጃብ አትለብሱም እያሉ ነው እና መቀሌ ናችሁ ግን ማለት ነው። እንደዛ ነገር አለ። አንተ ሳረ ከዛ ልንገርሽ አንድ ቀን ሂጃብ ስትቀሚ አንድ ቀን ካደረች አንድ ቀን አንተ ቆይ አንተ ዲቃላ ታች ቆይ አንድ ቀን ካደረች 50 ሳንቲ ክፈይ ትባያለሽ። 2 ቀን ካደረች 50 ሳንቲ የነበረች 50 ትጨምራለች፣ ብር ይሆናል። ከዛ ከቆየሽ 50 ሳንቲ በድሮ ብዙ ነው ማለት ትርጉም አለው ብሩ። ቤተሰቦች ደግሞ አይሰጡሽም። የእናትሽ ሻሽ ለብሰሽ ነው የምትሄጂው። ምንድን ነው የምትያለሽው? በገንዘብ ነው ሂጃብ የምትለብሱት? ለብሰሽ ስትሄጂ ይቀሙሻል ከጸጉርሽ። ከዛ ሂጃብ ስትጠይቃቸው 50 ሳንቲ ክፈይ ትባያለሽ። 2ኛ ሂጃብ ለብሰሽ እንዳትመጪ ለማስፈራራት መሰለኝ። ከዛ 1 ብር 2 ብር ከፍለሽ ብር የለኝም ካልሻቸው ሰብስበው አይንሽ እያለ ክርቢት ያስገቡበታል። ይሄ ደግሞ አፄ ዮሐንስ ትምህርት ቤት ቀይሕ ጎይታ ታውቁታላችሁ። ኢንኮደ ማውጫ የሚባል ነበረ፣ ተከዜ የሚባል። ከዛ ወጥቼ የግል ትምህርት ቤት ብገባ የግል ትምህርት ቤት ተከዜ የከፈቱት ሙስሊሞች ናቸው። 5 ሼር ሆነው 5 ሼር ሆነው የሙስሊም ቤት እያለ የሚያስተናግደው መምህር ሑሪ ይባላል። የድሮ ታጋይ ነው። አንቺ ነሽ ልብስ ልበሱ እያልሽ ብሎ የሆነ ሰዓት ቢሮ ውስጥ አንቺ ዘግቶኛል ሙሉ ቀን ባይዘው አምርሬ የምታገለው እኔ ቪክተም ስለሆንኩኝ ነው። ቀን ሙሉ ዘጋኝ። የፊዚክስ አስተማሪ አረ ክላስ እያለፋት ነው። ማትስ አስተማሪ ይመጣል፣ አረ ክላስ እያለፋት ነው። ቀንን ሙሉ አሰረኝ። ቢሮ ውስጥ ቁጭ ብዬ ተዘግቶብኝ። ከዛ ምን ይለኛል እስከ ወልዲያ ሂጃብ ተፈቅዶ ለምንድን ነው መቀሌ የማይቻለው ስለው የትግራይ የእስልምና ጉዳይ አለኝ። ቃል በቃል ወርድ ባይ ወርድ ነው መነገር። ሑሪ ይባላል፣ ድሮ ታጋይ ነው።
ትምህርት ሚኒስቴር በትልቅ ቁልፍ ተቆልፏል፣ አይከፈትም ነው ያለኝ። እርማችሁን አውጡ እንግዲህ እዚህ ያላችሁ። ከዛን ቀን ጀምሮ ሸሪዓ ፍርድ ቤት ስንጀምሮ ሸሪዓ ፍርድ ቤት ስንሄድ አይ እንግዲህ ከሸሪዓ እንትን አምጡ በፒቲሽን ሰብስባችሁ አምጡ ተባለ። ፒቲሽን ሰበሰብን፣ የቤተሰብ ፒቲሽን ሰብስበን ሸሪዓ ፍርድ ቤት ሄድን። ሸሪዓ ፍርድ ቤት አረ እነዚህ ልጆች ይሸፈኑ፣ ይፈራሉ እነሱ ራሱ መሸፈን አለባቸው ህገ መንግስት ያጸደቀው ነው ሲባል ትምህርት ሚኒስቴር ነው የከለከለ። አገራቸውን ለቅቄ የወጣሁኝ አዲስ አበባ ነው የተማርኩት እስከ ኮሌጅ። እዛ ግን እዚያ ስማር ራጉኤል ስማር ግን እዛ በብዛት አለ እኮ ሙስሊም አለ። ለምን ሰፈሬም እዛ ያደኩኝ 4 መንታ ሰው ነኝ። እዛ ግን ስትማሪ አባታችን ሆይ እንኳን ሲባል እዛ ያላችሁ ልጆቼ ግቡ ነው የሚሉት ሰውየው፣ ግቡ ነው የሚሉት ሰውየው። ቄስም ናቸው አስተማሪም ዳይሬክተርም ናቸው። ክላስ ካለቀ በኋላ ስንወጣ ሙስሊም ልጆቼ ውጡ እናንተ አትጠብቁ ነው የምንባለው። ግን እነሱም ይጸልያሉ። እንደውም እኔ አውቀዋለሁኝ ይሄ እንትን የእነሱ የሚጸልዩትን ሰው ተከባብሮ የሚኖርባትን አገር እያለች ግን አክሱም ትላላችሁ። መቀሌ አላችሁ አይደለ እንዴ? በመቀሌ እኮ ነው ስንጮጎን የነበረው። ለዛ ነው አሁን የዩኒቨርሲቲ ተማሪዎች ይህን ጉድ ይዘው ሄደው ለዓለም ያስተዋወቁት። እኔ ደግሞ እንደዛ አይነት ትግራይ እንድትባል አልፈልግም። ህብረተሰቡ ጨዋ ህብረተሰብ ነው። እያንዳንዱ ተማሪ የትግራይና ስታልፍ ተማሪ ካየች ወይኔ ይሄኔ እኮ እናትህ ቤት ቢሆን እኮ እያለች ቤቷን ከፍታ ያላትን ሽሮ ሰርታ አብልታ ነበር የምትልከው። ህብረተሰቡ ችግር የለበትም፣ የዋህ አቃፊ ነው። እኛ እዛ ያሉ ጋንጊስተሮች ናቸው አገር ዓለም እንድትጠላን ያደረጉን። እዛ ያለ ጋንጊስተር የሆነ አስተዳደርና ፓርቲ ነው። አሁን መለየት ነው ያለባቸው ኢትዮጵያውያን። አክሱም ታውት የቅድስና ተብሎ በተረት ተረት የተቀመጠችው ነው። ቅድስ የሚባል ቤተክርስቲያኑ ነው። እኔ የተቀደሰ ነው። ኦፍኮርስ ማንም እንዲነካው አልፈልግም። ቤተክርስቲያን ነው እና መስጊድ ነው፣ የተቀደሰ ነው። ህወሓት ለኦርቶዶክሳዊ ለማድረግ ነው የሚያስጨንቃቸው። ሳርዬ ደግሞ አንዳንዴ እውነቱን ከተናገርሽ እራሳቸው ሰዎቹ እንጂ ምን አገባ ህወሓት እንዴ? ህወሓት አይደል የምታስተዳድረው? እና ብታስተዳድር ህወሓት ኦርቶዶክሳዊ እንዲሆኑ ሀገሩ የምትጨቁናቸው ያለችው አልገባኝም። ለሙስሊም ፎብ ያላት ማውራው አማርኛ መሰለኝ እኮ በቋንቋ እኔ እንጃ። እኔ ምንም እና ሂጃባት ለብሽም ከተባልሽ ምንድን ነው እስኪ ንገሪኝ። ራሳቸው በቃ ይሄ እንትን ያሉበት ሞደርን አይ ምን ሊሆን ሪዝን ምን ሊሆን ይችላል ብለሽ ታስቢያለሽ? ጺም ካስረዘም ጽር ማስረዘም የእውቀት ጺምማ ሁሉም ጺላዎች እንዳለ ጺማማ አይደሉ እንዴ? በቃ ለእንደዛ ነው የሚሏቸው። ሱሪህን አሳጠቅ። አሁን ሰለፍ አለሽ እኮ ሰናይ ሰለፎቹን ሰለፍ ማለት በትክክል ሃይማኖቱን የሚከተል ሰለፍ ማለት እኮ አሁን የተለየ አሁን እንዳሸባሪ አድርጎ ነው የሳለው ቲፒኤልኤፍ ሲያስቀምጠው። ቆይ ላሲዝህ ነው ወይኔ ላሲዛቸው ጨርሽም ከጀመርሽ አታቆሚም። 1 ደቂቃ እስኪ ስጭኝ። እኔ ይኸውልሽ እንዴ ምን ሮበርት ነኝ እንዴ? ሰው እኮ ነኝ። ለምንድን ነው የማላውቀው? ትግራይ ውስጥ የነበርኩኝ እኔ ስለሆንኩኝ ነው ቪክተሟ። አንተ አዲስ አበባ ሆነህ ነበር የምታውቃት ትግራይ። እኔ ግን ትግራይ ጭቃን አብኩቼ አፈሩን አብልኜ ያደግኩ ሰው ነኝ። ለዛ እኮ ነው እኔና እናንተ አንድ አይደለም እንምላችሁ። ችግሩ የማውቀው እኔና እኔ ብቻ ነኝ ትግራይ ውስጥ ያደግኩኝ። አታውቂም አላልኩም ሳራ። ለሰው 1 እድል እስኪ 1 ደቂቃ ስጪ። አንቺ ሰለፍ ላልከው ነው ምን እንደሆነ ላላስረዳ ስለፈለግኩኝ ነው። ለሰለፍ አይደለም። ይኸውልሽ እኔን አንደኛ እኔ ሰለፊን ከሱፍያ ወይ ከኳርጂያን ከሌላው ሴክት ጋር ከመዝሃቦቻችሁ እየወጡ ከምታስተምሩት ዶክትሪን ጋር ላወዳድርልሽ አይደለም የመጣሁት። ሱፍያ ልክ ነው አይመለከትም እንጂ ኧረ አድምጪ እንዴ። ለዚህ እኮ ነው ባትሪ አጨርሽም የምልሽ። እድል አትሰጭም ለሰው 1 ደቂቃ። እኔ አንተ የዲክታተርነት ከአቦይ ስብሐት ጋር ጨርሰው እዚህ ጋር አይ እኔ ሰለፊ ሊነገር እነዚህ ሰዎች ጋር አልችልም። ተደቁንብን እንደዚህ እንድናወራ ነው የምትፈልጊው? እኔ ምንም እያወረደችኝ ስለሆነ ዲክታተርም አይደለሁም። ዲክታተር ነው ስልጣን ተጠቅሞ። እስኪ ሳራ እንዴ ዝም በል ቆይ አንዴ። አንደኛ እኔ ዲክታተር አይደለሁም፣ ሞዴሬተር አለኝ፣ ግን አላወርድሽም ብትሰድብኝም ማለት ነው። ሰው ዲክታተር አንቺ ነሽ። ሞዴሬተር ስላለሽ እያወረድሽኝ ነው። እኔ ፍሬ እየሰማሽኝ አንዱን ሴክት 4-5 ሴክት አለው እስልምና፣ የራሳቸውን ዶክትሪን አላቸው። እኔ ሰለፊ ከሱፍያ የተሻለ ነው ያነሰ ነው የሚል ውድድር ውስጥም አልገባሁኝም። እንቅስቃሴውን የጀመሩት የዚህ ሴክት አስተምሮች ናቸው። ከዛ መወያየት እንችላለን አልኩኝ እንጂ ይሄ ትክክል ነው ይሄ አይደለም አላልኩም።
ግን ለመወያየት አትሊስት ስለዛ ጉዳይ ኖሌጅ ያለው ከፖለቲካ አስተሳሰብ ነፃ ሆኖ ያለፈ ጉዳይ ስለሆነ ማውራት የሚችል ሰው ካለ ማውራት ይችላለሁ ነው እንጂ ያልኩት። እኔ ሃይማኖት አላወዳደርኩም። በዚህ ሰዓትም ማንሳት አልፈልግም። ሳራ የፖለቲካ አመለካከታችሁ ይለያያል? አዎ የተራራቅነን። አሁን ለምሳሌ ያውልክ እያለ መልሰልህ። አሁን ሳራ የሙስሊሙን ጥያቄ አድርጋ ህወሓትን እንቀጥቅጠው ትልሃለች። ፍትሃዊ ጥያቄ አለ ሙስሊሙ ጋር። ያንን ፍትሃዊ ጥያቄ ይዘው ህወሓትን እንቀጥቅጥበት ነው የነሱ። ከሳራ ጋር በፍትሃዊ ጥያቄ ጉዳይ ከጎኗ ነኝ። ባለፈው አቋሜን ታውቀዋለህ አንተ። በፍትሃዊ ጥያቄ ሰምቼዋለሁ። በፍትሃዊ ጥያቄዋ ጉዳይ ከጎኗ ነኝ ማለት እኔ እንደውም እንደነሱ ኢንሲደንት እያነሳውኝ አልቅሱ አልልም። መሰረታዊ ችግሩ ይፈታላችሁ የሚልም አቋም ስላለኝ ማለት ነው። ከዛ ውጪ በፖለቲካ አመለካከት ስትመጣ ሳራ የሙስሊሙን ፍትሃዊ ጥያቄ ይዘው ትመጣና ይህን ጥያቄ ይዘን ህወሓትን ቀጥቅጠን እናስወግድበት ትላለህ። እዛ ጋር እንለያያለን። ያ ነው ልዩነታችን። ስለ ድምፃችን ይሰማ መስዋ ስለምታነሳው ነው ብዙ ጊዜ እንጂ በዚህ ሰዓት አንስቼ ሙስሊሙ ላይ ሌላ አምባጓሮ እንዲፈጠር ሌላ ጭቅጭቅ ውስጥ እንዲገባበት አልፈልግም። ባጭሩ አንተን እናውራ ያልኩ እንረዳዳለን ብዬ ነው። ግን ጉዳይ አይደለም ሁለቱ እና በዚህ ይወሰድ። እያነጻጸርኩ አይደለም። ኪያ ታንኪዩ። ለማንኛውም እናመሰግናለን። በሞተ ነገር አልኖርም እኔ። የሞተ አልፏል። የድምጻችን ይሰማ ጊዜ ስላለፈ አሁን ለሚጨቆኑ ሰዎችን ምን አድርገን መፍትሄ እናምጣ በሚል ማሻገሪያ ቃላት ነው እንጂ እኔ ወደ እነዛ የሄድኩትኝ መቀሌ ውስጥም ችግር ነበረ፣ ውቅሮ ራሱ ችግር ነበረ፣ ተንቤን ችግር ነበረ፣ አክሱም ብቻ አይደለም። እዚህ ጋር ግን እኛ ከአስተዳደር ጋር ነው ያለን ችግር እንጂ ህዝብ ለህዝብ ተቸግሮ አያውቅም። ህዝብ ተፋቅሮ አንድ አይነት ማህበረሰብ ነው የሚኖረው። ያም ደሃ ነው ያም ደሃ ነው። የሚደርስበት ችግር አብሮ እየተጋፈጠ አሁን ለደረሰበት ደረጃ የደረሰው መተጋገዝ መፈቃቀር ስላለው ነው እንጂ በ8 ወር ኢንተርኔት የለ ምን የለ እኮ። እናቴ ቡና ከሌላት ያቺ ክርስቲያን እህቷ ይዛላት ትመጣለች፣ እናቴ ከሌላት ደግሞ ያቺ ይዛላት እያሉ እየተከፋፈሉ ነው ያ ጨለማ ጊዜ ያለፉት። አሁን እዛ ያለ ጽንፍ ይዞ የመጣ ሰው ማን ነው? አስተዳደር ይሁን ዋትኤቨር ይሁን በፖለቲካ በሃይማኖት የተሸገሸጉ ሰዎች ግን እነሱን እንዴት አድርገን ለይተን እንምታ ነው። አይ ዝም ብለን በጅምላ እያለቀሳችሁ አልቅሱ፣ ተመተንም መናገር የለባችሁም ድምጻችሁ እንዳይሰማ እኔም ረግጠሃለሁ ካልከኝ ግን እኔም ረግጠሃለሁ ነው የምልህ። ለምትረግጠው ሰው ደግሞ አንተ ማነህ ነው የምልህ። ለሁለታችን እኩል ስለምትደርሰን አገሪቷ ማለት ነው። በዚህ ስንስማማ ነው አገሪቷን የምትቃናው እንጂ እኔ ነኝ ልክ እኔንም ልክ ነው የምልህ። ግን ህገ መንግስት ነው የሚዳኘን። በዚህ አጋጣሚ ጊዜ ጉዳይ ነው ፍርዬ። ህገ መንግስት ደግሞ እርግጠኛ ነኝ ይስተካከላል። አሁን በቅርብ ጊዜ ህግ የያዘው ነገር ህግ የያዘውን ህግና ደንብ አለው በየትም ሀገር። ሽፍታ የያዘው ግን አውጥተህ ነው የምትጥለው። ለሽፍታው ለህግ ታቀርበዋለህ፣ ይታሰራል፣ ሀገሪቷ ሰላም ትሆናለች። እና በዚህ ብንስማማ ነው የሚሻለው እንጂ አይ የተመታችሁም እያለቀሳቸው አሸባሪ ብለው እኮ ነው ያቀረቡት ጽሁፉ ላይ አክራሪ አሸባሪ ብለው ለነዛ ለ70 ዓመት እና ለ60 ዓመት አዛውንት እኮ ነው እንደዛ የሚሏቸው ተመተው እያለ ደማቸው ፈሶ እያለ ማለት ነው። እና አንዳንድ ጊዜ ፍትሐውያን ከሆን ነው ፍትህ የምናገኘው አገሪቷም ሰላም የምትሆነው ለማለት ነው። ደቃ ቤት እና ይሞቼሁም መጣላት ምናምንም አስፈላጊ ማድረግ አልነበረም። ፍትህ ስለምት ማለት የሆነ አልተመታም አልተገደልክም ስትል ግን እንጂ ያማል በጣም። እና ፍርዬ ፍትሐዊት ጓል ሀረር ይመችሽ፣ አይዞሽ፣ ከጎንሽ ነን። አሽቋላችሁላ አያገባችሁም። በተለይ ግን ተጋሩ አምሓርኛ ተዛረቡ ሲን ትግራይ ፀገም መንበር ምንም ከኢትዮጵያኖች ጋር መንበሻሸቅ ካውድመይ ከዚሁም ካል የፀገም ይሁን ተምጾላ ኦ ማይ ጉድነስ እናንተ ሌባክ ነው የምትባሉት ከትግራይ ቱቢው የውነስት በማያገባችሁላ ጥልቅ እያላችሁ እኔ ሰናይ ላይክ ሰናይ ስነ ስርዓት ያለው ልጅ ነው። ሰሞፊው ግን ጂሰስ ክራይስት አናዘር ሌቭል ናችሁ። አይ ሰናይ ባይዛው በጣም ፍትሃዊ ነው። ፍትሃዊ ነው። በጣም ስርዓት አለው። ባይዛው ማለት አንደርስታንድ ስለሚያደርግ እኔ ከሱ ጋር ህወሓት ልጆች ፖለቲካን ያውቃሉ። ሪል ማመሰለሽ ያስቸገራል። በሩቅ የማያውቋት
ምንም የማያውቋት ግን ምንም የማይመለከታቸው እዛ ጨርቆስ ምናምን ያደጉ ልጆች ተክለ ሃይማኖት በማያገባቸው በቀበሌ ቤት ዞር ብላ ህወሓት አይታቸው ማታቅ ነው ግራ ያገቡ ከኢትዮጵያኖች ጋር እየተበሻሸቁ አያውቋትም እኮ ይሁን እውነቴን እኮ ነው። እነ ቤተ መንግስት ነው ያደጉት ያውቁታል። ህወሓት ምንድነው ዓላማ ያውቃሉ። ያለ አንቺ ነው ወይስ አንደኛ የሚያገባቸው አለ ህግ የያዘው ነገር ነው። አንድ ጀንበር ነው። በቃ አሁን ኪያ ሊሜልዶን አሁን በቃ እኔ ኢነርጂን ያስጨረስከኝ ይበቃኛል። አይ ችግር የለም አጀንዳ ቀይሮ ግን ድምጽ ሆኖን በዚህም አጋጣሚ ድምጽ የሆናችሁንም እናመሰግናለን። ንሽቴ ወራይ ገበር መሐመድ ፎታ ይኸጻላ ይኸ ክትፈልጥ ይብል ትግራዋይ ትንሽ ለዝች ለአጭር ጊዜ ግን ለይተናል። ወዳጅና ጠላቶቻችን በደንብ ነው የለየናቸው። ኪያ ብሬክሰል እየተባልከና እና እነግርሻለሁ ማንን እንደጠመርክ ማወቅ አለብሽ። አሁን ምንድነን ወደ ብሔርተኛ ነን ብለው ኦሮሞዎች ኦሮምኛ ማይችሉ ብሔርተኛ